እጅግ በጣም ወሳኝ የተባለ መረጃ ስለ ብሩኖ ጉማሬሽ እና ስለ ክለባችን አርሰናል እንደዚሁም ስለ ቪኒሲየስ ጁኒየር በተጨማሪም ስለ ጁሪየን ቲምበር ጉዳት መረጃዎች ተሰምተዋል። ጁሪየን ቲምበር ምንድን የገጠመው? ወደ ሜዳ መቼ ነው የሚመለሰው? የእንግሊዝ ፕሪሚየር ሊግ ሲጀመር እንግዲህ ጁሪየን ቲምበር ይደርሳሉ የሚለው የበርካታ የአርሰናል ደጋፊዎች ጥያቄ ነው። ከዛ በተጨማሪም አርሰናል ተከላካይ ያስፈርማል ወይ የሚለውንና ስለ ጁሊያን አልቫሬዝም የወጡ አዳዲስ ወሳኝ መረጃዎችን እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹን የምወስዳችሁ እንግዲህ የምንጀምረው ከደቂቃዎች በፊት በወጣው ሰበር መረጃ ነው። ለአርሰናል እጅግ በጣም ትልቅ የሚባልና መልካም የሚባል መረጃ ነው። ዛሬ እንግዲህ ማለዳ ላይ የተሰማው መረጃ ማለት ነው። ይህም እንግዲህ በብሩኖ ጉማሬሽ ዝውውር ጉዳይ ላይ ያጠነጥናል። ከዛም በኋላ ስለ ቪኒሲየስ ጁኒየር ወደ ተሰሙ ጉዳዮችም እናልፋለን። የብሩኖ ጉማሬሽ ጉዳይ እንግዲህ ቀስ በቀስ ለአርሰናል ሁሉም ነገር እየተመቻቸ መጥቷል። ውድ አድማጭ ተመልካቾቼ በተለይ በኒውካስትል ቤት ከባድ ነገር ተፈጥሯል። ዛሬ ማለዳ የኒውካስትሉ አሰልጣኝ ኤዲ ሃው ከኒውካስትል ጋር መለያየታቸው ተረጋግጧል። ኒውካስትልን እንግዲህ ለረጅም ዓመታት ከሻምፒዮንሺፕ ጀምሮ ለተለያዩ ዋንጫዎች ክብር ያበቁት ኤዲ ሃው በስተመጨረሻም ከኒውካስትል አመራሮች ጋር መስማማት ባለመቻላቸው ኒውካስትልን ለመልቀቅ መወሰናቸው ተሰምቷል። ይህም ታዲያ ለክለባችን አርሰናል እጅግ በጣም ትልቅ እድልን ይፈጥርለታል፣ ብሩኖ ጉማሬሽን ለማስፈረም ማለት ነው። ምክንያቱም የኤዲ ሃው ኒውካስትልን መልቀቅ እንግዲህ 3 ምክንያቶች ናቸው ተብሏል። የመጀመሪያው አንቶኒ ጎርደን ለባርሴሎና መሸጡ፣ ሁለተኛ ቶናሊ ወደ ቶተናም መሄዱ፣ በስተመጨረሻም ደግሞ ቀረኝ የሚሉትና የቡድኔ ወሳኝ ተጫዋች የሚሉት ብሩኖ ጉማሬሽ ወደ አርሰናል የሚያደርገው ጉዞ እየተፋጠነ በመምጣቱ ኤዲ ሃው ኒውካስትልን ማሰልጠን ለማቆም እንደወሰኑ ተሰምቷል ማለት ነው። ይህን ያደረጋቸው ብሩኖ ጉማሬሽ ኒውካስትልን የሚለቅ ከሆነ አላሰለጥንም በሚል ከኒውካስትል አመራሮች ጋር እንግዲህ እንዳልተግባቡ ነው እየተሰማ የሚገኘው። ኒውካስትል ዩናይትዶች ደግሞ በአሁኑ ሰዓት ከአርሰናል ጋር ብሩኖ ጉማሬሽን ለመሸጥ ከጫፍ እንደደረሱና ከስምምነት ሊደርሱ ጥቂት ነገሮች እንደቀሩ ተሰምቷል። በዚህም ኤዲ ሃው ብሩኖ ጉማሬሽን ለማስቆየት ቢሞክሩም ብሩኖ ጉማሬሽ በኒውካስትል እንደማይቆይ በመጠራጠራቸው ክለቡን ለመልቀቅ መወሰናቸው ተረጋግጧል ማለት ነው። በነገራችን ላይ በመጨረሻ የወዳጅነት ጨዋታቸው በሻምፒዮንሺፑ ክለብ በብሪስተል ማለት ነው 4-1 የሆነ ሽንፈት ገጥሟቸዋል ኤዲ ሃው። ይህም እንግዲህ በኒውካስትል ቤት ከፍተኛ አለመረጋጋት እንዳለ በግልጽ የሚያሳይ ነገር ሆኖ ታይቷል። ስለዚህ ብሩኖ ጉማሬሽም እስከ እሁድ ባለው ጊዜ ወደ አርሰናል የሚያደርገው ዝውውር ይጠናቀቃል እየተባለ ነው የሚገኘው። በተለይ እንግሊዝ ውስጥ የሚገኙት ታማኝ የመረጃ ምንጮች እያስነበቡት እንደሆነው ከሆነ ባለፉት ጥቂት ሰዓታት ውስጥ በተለይ የኤዲ ሃው ኒውካስትል ዩናይትድን መልቀቅ አርሰናል ብሩኖ ጉማሬሽን ዝውውር እንደሚያጠናቀቅ ተስፋው እጅግ ከፍ እንዳለና ከኒውካስትል ጋር የሚደረጉ ንግግሮችም በመልካም ጎኑ እየሄዱ እንደሆነ ተረጋግጧል ማለት ነው። በነገራችን ላይ የብሩኖ ጉማሬሽ ወደ ክለባችን መምጣት አርሰናልን እጅግ በጣም ጠንካራ የመሃል ሜዳ ያለው ቡድን ያደርገዋል። አስቡት፣ የብሩኖ ጉማሬሽ፣ የኦዴጋርድ፣ የማርቲን ዙሜንዲ፣ የሚኬል ሜሪኖ፣ የኢብሪቼ ኢዜ፣ የነ ሉዊስ ስኬሊ የመሃል ሜዳ ጥምረት ምን ያህል አስፈሪና ጠንካራ ሊሆን እንደሚችል ማለት ነው። በተለይ ብሩኖ ጉማሬሽ በየትኛውም ጨዋታ ላይ ልታጫውቱት መቻላችሁ በየትኛውም ትልልቅ ጨዋታዎች ላይ ብታሰልፉት የማያሳፍር አቋም የሚያሳይ ተጫዋች ነው በፕሪሚየር ሊጉ። ስለዚህ የዚህ ተጫዋች መምጣት ለአርቴታ በተለይ መሃል ሜዳ ላይ ከፍተኛ እፎይታ ይሰጠዋል። ባለፈው ዓመት ትዝ ይላችሁ ከሆነ በተለይ የማርቲን ዙቢሜንዲ አቋም መውረድ የፕሪሚየር ሊጉን ዋንጫ ሊያሳጣን ነው በሚል ከፍተኛ ስጋት ውስጥ ገብተን ነበረ። የሉዊስ ስኬሊ በጣም ምርጥ መሆን ታደገን እንጂ በጣም ከባድ ሁኔታ ውስጥ ገብተን እንደነበረ የሚታወስ ነው። ለእንደዚህ አይነት ነገሮች ብሩኖ ጉማሬሽ ሲመጣ ትልቅ እፎይታ ለክለባችን ይሰጠዋል ተብሎ ይጠበቃል። አርሰናል እየሰራ የሚገኘው እስከ እሁድ ባለው ጊዜ የብሩኖ ጉማሬሽን ዝውውር ጨርሶ ሰኞ ወደ ልምምድ ብሩኖ ጉማሬሽ ወደ አርሰናል ማለት ነው እንዲመጣ ለማድረግ ነው። እንደ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቲን፣ ቤን ጃኮብስ፣ አሌክስ ክሩክን ጨምሮ በርካታ የመረጃ ምንጮች እያሳዩት እንደሆነም አርሰናል በሚቀጥሉት ጥቂት ሰዓታት ወይም ቀናት ውስጥ ሂርዊጎ የሚለውን መረጃ ልንሰማ እንደምንችል እየተናገሩ ይገኛሉ ማለት ነው።
እንግዲህ ስለ ቪኒሺየስ ጁኒየር ወደ ተሰሙ መረጃዎች ወስዳችሁ እንግዲህ በቪኒሺየስ ጁኒየር እና በሪያል ማድሪድ መካከል ከፍተኛ የገንዘብ ልዩነት እንዳለ ተሰምቷል። በመሃላቸው በነገራችን ላይ እስከ 10 ሚሊዮን ዩሮ የሚደርስ የገንዘብ ልዩነት እንግዲህ በሪያል ማድሪድ እና በቪኒሺየስ ጁኒየር መካከል አለ። በተለይ ቪኒሺየስ ጁኒየር እየጠየቀ የሚገኘው 80 ሚሊዮን ዩሮ የፊርማ ጉርሻ ፈልጋለሁ፣ እንደዚሁም ደግሞ ከምስል መብቴ 80% ለኔ 20% ደግሞ ለእናንተ በሚል ከሪያል ማድሪድ ጋር እየተነጋገረ ይገኛል። ነገር ግን ሪያል ማድሪዶች 80 ሚሊዮን የፊርማ ጉርሻ እንደዚሁም ደግሞ የምስል መብት 80% ሊሰጡት በፍጹም ፍቃደኛ እንዳልሆኑ አረጋግጠውለታል ማለት ነው። ይሄም ቪኒሺየስ ጁኒየርን በከፍተኛ ሁኔታ ድብርት ውስጥ እየከተተው እንደሆነና ከሪያል ማድሪድ ጋር ለመለየት ሊወስን እንደሚችል ነው እየተሰማ የሚገኘው። በተለይ ክለባችን አርሰናል ለቪኒሺየስ ጁኒየር ወኪሎች ጋር ቀጥታ ተገናኝቶ ንግግር አድርጓል። ከተጫዋቹ ወኪሎች ጋር ማለት ነው። እንደሚፈልገው የሚያስፈልገውን ገንዘብ እንደሚያቀርብ፣ ለቪኒሺየስ ጁኒየር ከፍተኛ ደሞዝ እንደሚከፍል፣ የዝውውር ሂሳብ እንደሚከፍል እንግዲህ አርሰናል ለቪኒሺየስ ጁኒየር ወኪል አሳውቋል ማለት ነው። ይህም ማለት ቪኒሺየስ ጁኒየር በዚህም ሆነ በዛ አርሰናል እንደሚፈልገው አውቋል ማለት ነው። አርሰናል በከፍተኛ ሁኔታ እሱን እንደሚፈልገው። ስለዚህ የሚጠበቀው ይሄኛው ሳምንት በተለይ እስከ ነገ አርብ ወይም ደግሞ እስከ ሰኞ ያሉት ቀናቶች ነው በጉጉት የሚጠበቁት። ምክንያቱም ሪያል ማድሪድ አሁንም ገንዘቡን ላለመጨመር ከወሰነ እንደሚባለው ጆዜ ሞሪኒዮ በቡድናቸው ውስጥ የማይነካ ተጫዋች እንዳልሆነና ወሳኝ ተጫዋች እንዳልሆነ ካሳወቁት ቪኒሺየስ ጁኒየር ወደ ክለባችን የመምጣት እድሉ እጅግ ሰፊ ይሆናል ማለት ነው። ስለ ቪኒሺየስ ጁኒየር ያሉት መረጃዎች ይህንን ሲመስሉ፣ ስለ ጁሪየን ቲምበር ግን አሁንም አጠራጣሪ ጉዳዮች እየመጡ ነው። በነገራችን ላይ ጁሪየን ቲምበር ወደ ስፔን ሄዶ ነበር። አሁን ግን ወደ ለንደን እንደተመለሰ፣ ወደ እንግሊዝ እንደተመለሰ ተረጋግጧል። ወደ ስፔን ሄዶ የተወሰኑ ልምምዶችን ካደረገ በኋላ ጉዳቱ ወደ ለንደን ተመልሶ እንዲያገግም ተፈቅዶለት በአሁኑ ሰዓት ለንደን የሚገኘው ጁሪየን ቲምበር ታዲያ ጁሪየን ቲምበር ቅዳሜ በሚኖረው የጄሮና ጋር በምናደርገው ከነጎዲያ ማለት ነው የመጀመሪያ የቅድመ ውድድር ዝግጅት የወዳጅነት ጨዋታችን ላይ አይሳተፍም ተብሎ ነው የሚጠበቀው። ጁሪየን ቲምበር እንግዲህ የፕሪሚየር ሊጉ የመጀመሪያ ጨዋታ ከኮቨንትሪ ሲቲ ጋር የምናደርገው ለዛ ጨዋታ እንዲደርስ ነው ወደ ለንደን ተመልሶ እንግዲህ የማገገም ሂደቱን እንዲቀጥል በአሰልጣኝ ሚኬል አርቴታ የተፈቀደለት። ጁሪየን ቲምበርም እንግዲህ በመጀመሪያው የፕሪሚየር ሊግ ጨዋታችን በሜዳችን ኤምሬትስ ከኮቨንትሪ ሲቲ ጋር ኦገስት 21 በምናደርገው ጨዋታ ማለት ነው ወደ ሜዳ ይመለሳል ተብሎ ይጠበቃል። በተለይ የማገገም ሂደቱ በጥሩ መልኩ ከሄደ ከፕሪሚየር ሊግ ጨዋታ አንድ ሳምንት በፊት ኦገስት 16 ከማንቸስተር ሲቲ ጋር በምናደርገው የኮሚኒቲ ሺልድ የዋንጫ ጨዋታ ላይ የመድረስ እድሉ ሰፊ ነው። ነገር ግን ከጄሮና ጋር በምናደርገው፣ ከሪያል ቤትስ ጋር በምናደርገው፣ እንደዚሁም ከቦሩሲያ ዶርትመንድ ጋር በምናደርጋቸው የወዳጅነት ጨዋታዎች ላይ የመድረስ እድሉ ጠባብ ነው። ምናልባትም ተቀይሮ ሊገባ የሚችለው ከኮሞ ጋር ከቀድሞ አርሰናል ተጫዋች ፋብሪጋዝ የሚያሰለጥነው ኮሞ ጋር በምናደርገው የወዳጅነት ጨዋታ ላይ ተቀይሮ ሊገባ ይችላል። በማንቸስተር ሲቲው ጨዋታ ግን የሚደርስ ሊሆን እንደሚችል መረጃዎች እያመላከቱ ይገኛሉ ማለት ነው። ክለባችን አርሰናል እንግዲህ ከአስቶን ቪላ እንደምታውቁት ተከላካይ ለማስፈረም ንግግር ላይ ነበረም። በተለይ የዊሊያም ሳሊባን ተተኪ ለማድረግና በክረምቱ አስፈርሞ ቀጣይ ዓመት ዊሊያም ሳሊባ እስኪመለስ ድረስ ለመጠቀም የአስቶን ቪላውን ተጫዋች ኤዝሪ ኮንሳን ለማምጣት ከፍተኛ ፍላጎት ነበረው ክለባችን አርሰናል። ነገር ግን አስቶን ቪላዎች የጠየቁት 60 ሚሊዮን ፓውንድ እጅግ በጣም ውድ በመሆኑ አርሰናል የኤዝሪ ኮንሳን ዝውውር እንደተወው እየተሰማ ይገኛል። ከዛ ይልቅ ክለባችን አርሰናል አንድ ወጣት ተከላካይ ሊያስፈርም ይችላል። ስሙ እስካሁን ድረስ አልተገለጸም። ነገር ግን አርሰናል አንድ ወጣት ተከላካይ ምናልባትም ሊጨምር እንደሚችል መረጃዎች ሲያሳዩ፣ ነገር ግን የኤዝሪ ኮንሳ ዋጋ ውድ በመሆኑ አርሰናል እንደተወው እየተሰማ ነው የሚገኘው። እኔም እንግዲህ ኤዝሪ ኮንሳ 60 ሚሊዮን ፓውንድ ይገባዋል ብዬ የማምን ሰው አይደለሁም። በተለይ አርሰናል ኤዝሪ ኮንሳን በ60 ሚሊዮን ፓውንድ ከሚያመጣ ባሉት ተከላካዮች እንደምንም ቢጠቀም ከዛ ይልቅ ብሩኖ ጉማሬሽ ላይ የተጠየቀውን ዋጋ ከፍ አድርጎ ከፍሎም ቢሆን ቢያመጣው የተሻለ ነው ብዬ ነው የማምነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ዛሬ የተሰሙ የብሩኖ ጉማሬሽ የቪኒሺየስ ጁኒየር ወሳኝ ዝውውር መረጃዎች ይህንን ሲሆኑ አርሰናል በመቀጠልም የጁሊያን አልቫሬዝ ዝውውር አሁንም በጎን ለጎን እየተከታተለው እንደሚገኝና አዲስ ነገር እየጠበቀ እንደሚገኝ ተሰምቷል።
እንደሚታወቀው ባርሴሎና ለጁሊያን አልቫሬዝ የመጨረሻ ጥያቄ እንደሚያቀርብ ይጠበቃል። ያ ጥያቄ ውድቅ ከተደረገበት ባርሴሎና ወደ አልቫሬዝ ዝውውር ድጋሚ አይመለስም። ስለዚህ አርሰናል ያቺን እድል እየጠበቀ እንደሚገኝ መረጃዎች ያሳያሉ ማለት ነው። የዕለቱ ወሳኝ ዝውውር መረጃዎች እነዚህ ናቸው። በነገራችን ላይ ከነገ ወዲያ አርሰናል ምሽት 3 ተኩል ከጄሮና ጋር ጨዋታውን ያደርጋል። ክለባችን ወደ ጨዋታ በመጨረሻም በይፋ ተመልሷል ማለት ነው። ስለዚህ ካሁን በኋላ በየ4-5 ቀናቱ የአርሰናል ጨዋታዎች ይኖራሉ። ስለዚህ ከጨዋታ በፊት የሚኖሩ የአርቴታ መግለጫዎች፣ የክለባችን ተጫዋች ንግግሮች እንደዚሁም ከጨዋታ በኋላ ደግሞ የሚኖሩ ውጤቶችን ስለ ክለባችን አርሰናል እንዳለፈው ዓመት እጅግ በጣም ባማረ መልኩ ከዛም በተሻለ ለማቅረብ በዚህኛውም ቻናል በዋናውም ቻናል ማለት ነው በሁለቱም ቻናል ዝግጅቴን ጨርሼ ነው የምገኘው። ስለዚህ ከእናንተ የሚጠበቀው ሰብስክራይብ ማድረግ መረጃዎችን መከታተል ነው። በሌላ ወሳኝ የዝውውር መረጃ በሌላ ወሳኝ የተወዳጁ አርሰናል መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።